ኤርትራዊው በኢትዮጵያ መገደሉ ተሰማ። አስደንጋጩ የኤርትራዊው ግድያ ያመጣው ጦስ ልደቱ አያሌውና አቶ ጌታቸው ረዳን ያፋጠጣቸው ጉዳይ። ጌታቸው ረዳ እውነታውን በአደባባይ ዘረገፉ። ልደቱ እጅ ላይ ደም አለ፣ ነገሩ እጅግ ተካሯል። እዚህ ጋር ደግሞ ሌላ ትኩሳት። አቶ ታዬ ደንዳ በገዢው ብልጽግና ፓርቲ የተቀናበረ ነው ያሉትን በሰራዊቱ ሰሜናዊ እዝ ላይ የተፈጸመውን ዘግናኝ ጥቃት አስመልክቶ ያሰራጩትን አነጋጋሪ መረጃ በስፋት እንመለከታለን። በሌላኛው መረጃችን ደግሞ ትራምፕ ሙታን ሲሉ አስደንጋጭ ማስጠንቀቂያን ለመሪዎቹ ሰጥተዋል። ይህንን መረጃ በዝርዝር መረጃችን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የቀድሞ የፌደራል መንግስታት የሰላም ሚኒስተር በትግራይ ላይ የተካሄደውን ጦርነት ኢህአዴግን በአዲስ መልክ ለመቅረጽ የተደረገ ስትራቴጂ ነበር አሉ። በኢትዮጵያ ገዢው የብልጽግና ፓርቲ የቀድሞ ከፍተኛ ባለስልጣን በ2020 በሰራዊቱ ሰሜናዊ እዝ ላይ የተፈጸመው ጥቃት የትግራይ ተወላጆችን ከብሔራዊ ጦር ሰራዊት ለማጽዳት ሆን ተብሎ የተቀነባበረ ነው ብለዋል። የኢፌዴሪ የሰላም ሚኒስተር የነበሩት እናም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ከፍተኛ አመራር አባል የሆኑት አቶ ታዬ ደንዳ ከመታሰራቸው በፊት ከሆርን ኦብዘርቭ ጋር ባደረጉት ቃለ ምልልስ እንደተናገሩትም መንግስት ሆን ብሎ ጦርነት የቀሰቀሰው የትግራይ ተወላጆችን ከኢትዮጵያ ብሔራዊ መከላከያ ሰራዊት ለማስወገድ ነው ብለዋል። ጦርነቱን የጀመረው ህወሓት ነው ብለው ያስባሉ። ሆን ብለን የጀመርነው እኛንን ሲል ታዬ ከሚዲያው ጋር ባደረገው ቃለ ምልልስም በአፋን ኦሮምኛ ተናግሯል። የትግራይ ተወላጆችን የብሔራዊ ሰራዊት አባላትን ለይተን የምናወጣበት ሌላ መንገድ አልነበረም። የፌደራሉ መንግስት ህዝባዊ ወያኔ ሓርነት ትግራይ ጦርነቱን የጀመረው እንደ አውሮፓውያን አቆጣጠር ህዳር 2020 ላይ የሰሜን እዝ ጦር ሰፈረኞችን በማጥቃት እንደሆነ ለረጅም ጊዜም ቆይቷል። የተረካ በትግራይ ላይ ለሁለት ዓመታት የፈጀና በመቶ ሺዎች ለሚቆጠሩ ሰዎች ሞት፣ የጅምላ መፈናቀል እናም ሰፊ የሰብአዊ መብት ረገጣና ውድመት ምክንያት የሆነው ሙሉ ወታደራዊ ዘመቻ መሰረት ያደረገ ነው የተባለም ሲሆን የታዬ አስተያየትም ጦርነቱ ለፖለቲካዊ ተኮር የጎሳ ማጽዳት ሰበብ ጥቅም ላይ መዋሉን ተቺዎችና የመብት ተሟጋቾችም ለዓመታት ሲናገሩት የነበረውን የሚያረጋግጥም ይመስላል። የሰጡት አስተያየትም ከ17000 በላይ የትግራይ ተወላጆችን ከስራ ማባረር፣ መታጠቅና መታሰርና አስመልክቶ የመከላከያ ሰራዊት ውስጣችን ማጽዳት አለብን ሲሉ ተደምጠዋል የተባሉት የኢፌዴሪ ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል ተስፋዬ አያሌው ሾልኮ ከወጣና ከተረጋገጠ ድምጽ ጋር ይስማማል። በመካከላቸው ጥሩ ሰዎች ሊኖሩ ቢችሉም መለየት አንችልም፣ ስለዚህ ከስራ አገለልናቸው። አሁን የጸጥታ ኃይሎች ሙሉ በሙሉ ኢትዮጵያዊ ናቸው ሲልም ሾልኮ በወጣው ዘገባ ላይ አክሎም ተናግሯል። የመብት ተሟጋች ድርጅቶችና የተባበሩት መንግስታት ባለሙያዎችም በትግራይ ላይ ጦርነት መጀመሩን ተከትሎ በመላው ኢትዮጵያ በትግራይ ተወላጆች ላይ በስፋት መሰራጨቱንም ዘግበዋል። ብዙ የትግራይ ተወላጆች ከስራ ተባረሩ፣ ያለ ክስ ታስረዋል ወይም ደግሞ ጠፍተዋልም የሚሉ መረጃዎች በስፋት በትግራይ የሚዲያ ማዕከሎች ላይ የተዘገቡም ይገኛሉ። አቶ ጌታቸው ረዳ ስለ ልደቱ አያሌው ተናገሩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአንድ ሚዲያ ጋር በነበራቸው ቆይታ በትግራይ ህዝብ ሞት ስልጣን ላይ መውጣት የሚፈልጉ ስግብግብ ፖለቲከኞች መኖራቸውን በዝርዝር አስረድተዋል። ከነዚህ ውስጥም አንዱ ደግሞ አቶ ልደቱ አያሌው መሆኑንም ገልጸዋል። አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት ጌታቸው ረዳ ቃል በቃል ልደቱ አያሌው በትግራይ ወጣቶች መስዋዕትነት ወደ ስልጣን መምጣት የሚፈልግ ሰው ነው ሲሉም ገልጸውታል። የትግራይን ህዝብ በማስያዝ መቋመር ይብቃ ሲልም መልእክቱን አቶ ጌታቸው ረዳ አስተላልፏል። ለዚህ ጉዳይ አቶ ልደቱ አያሌው ምላሻቸው ምን ይሆን የሚለው ይጠበቃል። ወደ ቀጣይ መረጃችን ስናመራ ኤርትራዊ ስደተኛ ኢትዮጵያ ውስጥ ማንነታቸው ባልታወቁ ሰዎች ተገደለ። የ23 ዓመቱ አኩሌሲፍ ብራኔ በአማራ ክልል ዳቤት በሚገኘው አለሟች የስደተኞች ካምፕ ውስጥም ሊገደል የቻለው ሰዎችን ለመርዳት በወጣበት ወቅት መሆኑን ቤተሰቦቹም ገልጸዋል። ሲናገሩም በአካባቢው ሰዎች ሌባ እያሉ በሚጮሁበትም ወቅትም የወጣት ከመኖሪያው በመውጣት ሊረዳቸው ሙከራ አደረገ። ይሁንና ማንነታቸው ያልታወቁ አካላት ጥይት ተኩሰው ገድለውታልም ብለዋል። ሟቹ የካቶሊክ እምነት ተከታይ በመሆኑና በዳባት ምንም የካቶሊክ መቃብር ባለመኖሩ ወደ ጎንደር ተወስዶ መቀበሩን አስረድተዋል። አክሌን ከቱ ጋር በትግራይ በሚገኘው ማይኒ የስደተኞች ካምፕ ውስጥም ይኖር የነበረ ሲሆን የስደተኞች ካምፑ ወደ አለሟች ሲቀየር በዚያ መኖር የጀመረም ነበር። በዚህ ካምፕ ባጋጠመው የጤና ችግር የተነሳ ወደ አዲስ አበባ በመሄድም ሕክምናውን ሲከታተል የቆየ ሲሆንም በካምፖቹ የተመለሰው የስደተኛ መታወቂያ ወረቀቱን ለማደስ በሚል እንደነበርም ቤተሰቦቹ
ቤተሰቦቹም ተናግረዋል። አንድ ስሙ እንዳይጠቀስ የፈለገ የቤተሰቡ አባል እንደገለጸውም ኤርትራውያን ስደተኞች ከካምፕ ውጪ ሆነው በአዲስ አበባ ስደተኞች መታወቂያውን ለማሳደስ የፈለጉ ከፍተኛ ገንዘብ ይጠይቃሉ። ሲናገሩም በአዲስ አበባ የኤርትራውያን የስደተኛ ወረቀት ለማደስም እስከ 170,000 ብርም መክፈል ያስፈልጋልም ብለዋል። ወደ ቀጣይ መረጃችን ስናመራ እስራኤል በኢራን ላይ ታሪካዊ ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላው ዓለምን ያስደነገጠና ቁጣ የተሞላበት መግለጫ አውጥተዋል። ትራምፕ የኢራን ባለስልጣናት በቀጥታ ሙታን በማለት የጠሯቸው ሲሆን አገዛዙ በአስቸኳይ የኒውክሌር ስምምነት ካልፈረመ ካሁኑ የከፋ እልቂትና ውድመት እንደሚጠብቅም በይፋም ዝተዋል። ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰራጩት መልእክትም ንዴታቸውን በግልጽ አስቀምጠዋል። ለኢራን ስምምነት እንድትፈጽም እድል ከድል በኋላ ሰጥቻታለሁ፣ ዝም ብላችሁ ፈጽሙት በማለትም በጠንካራ ቃላት ነግሬያቸው ነበር፣ ግን ሊያደርጉት አልቻሉም ሲሉም ጽፈዋል። ማስጠንቀቂያቸውን ወደ ዛቻ የቀየሩት ትራምፕም በድፍረት ይናገሩ የነበሩ አንዳንድ የኢራን ጽንፈኞችም ምን ሊመጣባቸው እንደሚችል አላውቅም ነበር፣ አሁን ሁሉም ሙታን ናቸው፣ ሁኔታውም ከዚህ በላይ መግፋቱ አይቀርም በማለት አስደንጋጭ ቃላትን ተጠቅመዋል። ትራምፕ ኢራን የአሜሪካና የእስራኤልን ወታደራዊ አቅም እንደተገነዘበችም ገልጸዋል። ከሚያውቁት ከጠበቁት ወይም ደግሞ ከተነገራቸው ከማንኛውም ነገር የከፋ እንደሚሆንም ነግሬያቸዋለሁ። አሜሪካ በዓለም ላይ ምርጡንና ገዳዩን ወታደራዊ መሳሪያ እንደምትሰራ እስራኤልም ከነዚህ መሳሪያዎች ብዙ እንዳላትና ተጨማሪ በመንገድ ላይም እንደሆነ እነግራቸው ነበር፣ እነሱም እንዴት እንደሚጠቀሙበት ያውቃሉ ብለዋል። ይህ የትራምፕ መግለጫ የወጣውም እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የሚሳኤል ማዕከላት ላይ ያነጣጠረ ከባድ የአየር ድብደባ መፈጸሟ ከተሰማ በኋላ ነው። በጥቃቱ የኢራን አብዮታዊ ጥበቃ ጓድ መሪ ጀነራል ሁሴን ሳላሚን ጨምሮ በርካታ ከፍተኛ አዛዦች መገደላቸውም ተዘግቧል። ትራምፕ በመልእክታቸው ኢራን እንድትደራደር የመጨረሻ ጥሪ አቅርበዋል። አስቀድሞም ታላቅ ሞትና ውድመት ደርሷል፣ ነገር ግን ይህንን እልቂት ለማስቆም አሁንም ጊዜ አለ፣ ቀጣዮቹ ጥቃቶችም የበለጠ አሰቃቂ ይሆናሉ፣ ኢራን ምንም ሳይቀራት ከሞዶማ በፊት ስምምነት መፈጸም አለባት፣ ከዚህ በኋላ ሞት ይብቃ፣ ከዚህ በኋላ ውድመት ይብቃ፣ በጣም ከመዘግየቱ በፊት አሁኑኑ ፈጽሙት ሲሉ መልእክታቸውንም ደምድመዋል። የትራምፕ አስተዳደር በበኩሉም አሜሪካ በእስራኤል ጥቃት ውስጥ እጇ እንደሌለበት ቢያሳውቅም የትራምፕ የግል መግለጫ ግን በመካከለኛው ምስራቅ የጦርነት ነጋሪት እየጎሰመ ባለበት በዚህ ሰዓትም ተጨማሪ ስጋትን ጭሯል። ትራምፕ በጉዳዩ ላይ ከፍተኛ የጸጥታ አማካሪዎቻቸው ጋር በዋይት ሀውስም ለመምከር ቀጠሮ መያዛቸውንም አስታውቀዋል። ወደ ተመልካቾቻችን ለሰዓቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።